አሰምሽን ማለት ሞዴል ኮንስትራክት ስናደርግ የሆኑ ነገሮች ለማቅለል እውነተኛው ዓለም ላይ ያለው ነገር በሙሉ በስነ ስርዓት አንድ ማቴማቲካል ኢኩዌሽን ላይ ማስቀመጥ ስለማንችል ስራችንን ለማቅለል የምንጠቀምባቸው ስቴትመንቶች ናቸው። ስቴትመንት ነገር ነው። ይሄ እንደዚህ ቢሆን ያ እንደዛ ቢሆን ብለን አስዩም እናደርጋለን። ሪግሬሽን ላይንስ እንደ ሞዴል ነው የምንጠቀምባቸው። ሪል ወርልድ ዳታ እና ሪሌሽንሺፑን በጣም ሲምፕሊፋይ አድርገን ነው የምናስቀምጠው። ሲምፕል ሊኒየር ሪግሬሽን ሲሆን ማለት ነው። ስለዚህ አንዳንድ አሰምሽኖች ማድረግ አለብን ማለት ነው። ሁሉም ሳይንስ ላይ አሰምሽን አለ። ለምሳሌ ፊዚክስ ላይ ምን አለ? ፍሪክሽንለስ ዌይትለስ ኦብጀክት ይላል አይደለ? ፍሪክሽን የሌለው ዌይት የሌለው ኦብጀክት የለም። ስለዚህ ትልቅ አሰምሽን ነው ይሄ ራሱን ችሎ። ኢኮኖሚክስ ደግሞ ምን ራሽናል ኤጀንት፣ ህዝቡ እንዳለ ራሽናል ብሎ አስም ያደርጋል አይደለ? ላይሆን ይችላል፣ ህዝቡ ራሽናል ላይሆን ይችላል። ለምሳሌ ገንዘብ ለለማኝ መስጠት በጣም ኢራሽናል የሆነ አክት ነው አይደል? ግን ጥሩ አክት ነው፣ መልካም ነገር ነው፣ ግን ኢራሽናል ነው ኢኮኖሚካሊ። ማትስ ደግሞ ኤክስ ሲቀነስ ኤክስ ዜሮ ነው ብሎ አስም ያደርጋል። ያን ለማትስ አግዚው ነው የምንላቸው፣ ግን ስቲል አሰምሽኖች ናቸው። አሁን ኤክስ ሲቀነስ ኤክስ ኢኳል ቱ ዜሮ የሚለውን ፕሩፍ አድርግ ብለው ማንንም ማትማቲሻን መጥቶ ፕሩፍ አያደርግልኝም። ሪግሬሽን ታዲያ ምንድን ነው አስም የሚያደርገው? ብዙ ነገሮች አስም ያደርጋል ሲምፕል ሊኒየር ሪግሬሽን፣ ግን ሰባቱን እናያለን እኛ። አንደኛው ሊኒያሪቲ አሰምሽን የሚባለው ነው። ሁለተኛው ነን ስቶካስቲሲቲ፣ አሰምሽን ኦፍ ዚሮ ሚን፣ አሰምሽን ኦፍ ኮንስታንት ቬሪያንስ፣ አሰምሽን ኦፍ ዚሮ አውቶ ኮሪሌሽን ቢትዊን ዘ ኢረርስ፣ the assumption of zero covariance between the independent variable and the error, assumption of normal, identical and independent distribution of the errors። እነዚህ ሰባት አሰምሽኖች አንድ ባንድ እናያቸዋለን። ሊኒያሪቲ አሰምሽን የሚለው ሪግሬሽኑ ከፓራሜትሮቹ ጋር ያለው ግንኙነት ሊኒያር ነው ፖይንቱ። ሪግሬሽኑ ሊኒያር ነው አይደለም፣ ግን ከፓራሜትሮቹ ጋር ያለው ግንኙነት ሊኒያር ነው። ያው ሲምፕል ሊኒያር ሪግሬሽን ሲሆን ሪግሬሽኑ ሊኒያር ነው፣ ግን ጀስት ለሪግሬሽን ግን ሊኒያር መሆን የለበትም ግዴታ። አሁን ለምሳሌ y ኢኳልስ ax ቱ ዘ ቤታ e ቱ ዘ ኤታ ሊኒያር አይደለም፣ ግን ደግሞ ሊኒያሪቲ አሰምሽንን ስቲል ሪስፔክት የሚያደርግ ፋንክሽን ነው። ሊኒያሪቲ አሰምሽኑን የበለጠ ለመረዳት እኔ የምጠቀመው ዘዴ አትሊስት ፋንክሽናችን ለዳታችን የሚሆን አይነት ፋንክሽን ነው ብሎ የበለጠ ሴንስ ይሰጠኛል። ፋንክሽናችን ዳታችንን ምን ያህል ፊት ያደርገዋል፣ ምን ያህል ዳታችንን ይመስላል ነው ጥያቄው። እና ኢረር ተርሞቹ ከፊትድ ላይኑ ጋር ሊኒያር የሆነ ሪሌሽንሺፕ ሊኖራቸው ይገባል ነው ዋና ሀሳቡ። ለምሳሌ የሆነ ዩ ሼፕድ የሆነ እንትን ይሰጠናል አይደለ? እዚህ ጋር ስፔንዲንግ ኢግኖራት በስተት ነው የገባው። ዩ ሼፕድ የሆነ ነጠብጣቦች ነው አይደለ ያሉ። ነጠብጣቦቹ ማለት አክቹዋል ኦብዘርቬሽናችን ማለት ነው። ዳታውን ስንሰበስበው እቺ 20 ስትሆን ይሄ 400 ነበረ ነው ነጠብጣቡ። ያ ነው ፖይንቱ። ካርቴዣን ኮኦርዲኔት ሲስተም የምታውቁ ከሆነ ይቀላል ነው። ስለዚህ እቺ ላይን ነች፣ ሊኒያር ነው ፋንክሽናችን። ግን ደግሞ ይዩት፣ ይሄ እንዳለ ምንም በቃ አካውንትድ ፎር አይደለም፣ ሴንስ አይሰጥም። አሁን ይሄንን ዳታ ወስዳችሁ ብላችሁ መስመር ብታሰምሩበት አይመስልም አይደለ? ዳታውን አይመስልም መስመሩ። ፖይንቱ ያ ነው፣ ችግር አለ። አሁን ይሄ እንትን ሊሆን ይችላል ሁላ ኮምፒውተሩ ራሱ የሰራው ላይን ስለሆነ አክቹዋሊ ኢረር ኦፍ ዘ ሰም ኦፍ ዘ ስኩዌርስ ኦፍ ዘ ኢረርስ ሚኒማይዝ ተደርጎ ነው ይሄ ላይን የመጣው፣ ግን እስቲ ልክ አይደለም። አሁን ለዚህ ሞር ልክ የሚመጣው ይሄ ነው አውቃለሁ። በጣም በእጄ ነው የሳልኩት፣ በነገራችን ላይ በእጄ ነው የሳልኩት። ጋለሪ መክፈት ራሱ ይኖርብኝ ይችላል በዚህ ጥበብ። ግን አሁን ይሄንን ስታዩት ዩ ይመስላል አይደል? ልክ እንደ ዳታው ማለት ዳታውን ይመስላል። ያ ነው ሊኒያሪቲ አሰምሽን። አሁን ይሄ ነን ሊኒያር ነው፣ ፋንክሽኑ ሊኒያር ነው፣ ግን ደግሞ ከፓራሜትሮቹ ከአክቹዋል ከዳታው ጋር ያላቸው ግንኙነት ነን ሊኒያር ነው። ይሄኛው ደግሞ ፋንክሽኑ ነን ሊኒያር ነው፣ ግን ሊኒያሪቲ አሰምሽን ከበረ ፋንክሽን ነው፣ ምክንያቱም ዳታውን ይመስላል ፋንክሽናችን ማለት ነው። ፖይንቱ ያ ነው። ሁለተኛው ደግሞ ነን ስቶካስቲሲቲ ኦፍ ኤክስ ወይም ኢንዲፔንደንት ቫሪያብል። ኢንዲፔንደንት ቫሪያብሉ ስቶካስቲክ ማለት በፕሮባቢሊቲ የሚወስነው ማለት ነው፣ በእድል የሚወሰን ማለት ነው፣ ወይም ደግሞ ኢረር ሊኖረው የሚችል ማለት ነው። ስቶካስቲሲቲ ለዋይ አፕላይ ያደርጋል። ለኤክስ አፕላይ የሚያደርግ ከሆነ ማን ልክ ነው ማን ልክ አይደለም፣ ማን ኢረር አለው ማን የለውም ብለን ምንም ነገር ማድረግ አንችልም። ኤክስ ኢረር ባይኖረው ብለን አስዩም አድርገን ነው ለዋይ ኢረር ምናምን የምንሰራው።
ገባችሁ? እንጂ ኤክስም ኢረር ካለው ዋይም ኢረር ካለው ምኑ ከምኑ ነው የምናደርገው? በጣም ነው የሚከብደው ስራችን። ስለዚህ ስራችን እንዲቀልልን ኤክስ ኢረር የለውም ብለን አስዩም እናደርጋለን ማለት ነው። ኦቨር ሲምፕሊፊኬሽን ነው። አንዳንድ ቦታ ላይ ኤክስ ምንም ኢረር የለውም፣ አንዳንድ ቦታ ላይ ግን ኢረር ሊኖረው ይችላል። ስለዚህ ትንሽ ሲምፕሊፋይ እናደርጋለን፣ ግን ይቺ አሰምሽን ስራችን እንድንሰራ ታግዘናለች ማለት ነው። አሰምሽን ኦፍ ዚሮ ሚን የሚባለው ደግሞ ኢረር ተርሙ ሚኑ ዜሮ ነው። ሚኑ ዜሮ ነው ማለት ሰሙ ዜሮ ነው ማለት ነው። በነገራችን ላይ ሚን ማለት ሰም ኦቨር የሆነ ቁጥር አይደለም። ያቺ ቁጥር ዜሮ አትሆንም መቼ። ስለዚህ ከላይ ያለው ቁጥር ነው ዜሮ የሚሆነው። ከላይ ያለው ቁጥር ደግሞ ሰሙ ነው። ሰሙ ዜሮ ነው ማለት ነው። ሰሙ ዜሮ ነው ማለት ሲስቴማቲክ ኢረር የለብንም ማለት ነው። ራንደም ኢረሮች አሉ። ለምሳሌ የሆነ ሚዛን ባመጣ አንዳንዴ ክብደትን ይጨምራል፣ አንዳንዴ ይቀንሳል፣ አንዳንዴ ይጨምራል፣ አንዳንዴ ይቀንሳል። ሁሌ የሚጨምረው ከሆነ ኢረሬ ፖዚቲቭ ነው አይደለም የሚሆነው፣ ዜሮ አይሆንም። ካንስል አውት አይደራረጉም ፖዚቲቭ እና ኔጌቲቮቹ። ሁሌ ክብደት እየጨመረብኝ ከሆነ ይሄ ሚዛን ክብደት ይጨምራል ማለት ነው እልና ከዛ ሚዛኑን አጀስት አደርገዋለሁ። ግን ዝም ብሎ ራንደም አንዳንዴ የሚጨምር አንዳንዴ የሚቀንስ ከሆነ ሚዛኑን አጀስት ማድረግ የለብኝም። ኢረሩ ኤክስፔክትድ ቫልዩ ወይም ሚን ኦፍ ዘ ኢረር ዜሮ ስለሆነ ማለት ነው። ያንን አስዩም እናደርጋለን። ዜሮ ነው ብለን አስዩም እናደርጋለን። ሚዛኑ ኖርማል ነው ብለን ነው አስዩም እናደርገው። ባጭሩ ሚዛኑ ስህተት ሊሰራ ይችላል፣ ግን ስህተቱ ብዙም ዳታችንን አፌክት አያደርገውም። አለበለዚያ አፌክት የሚያደርገው ከሆነ ሜዠርመንታችንን አጀስት ማድረግ አለብን ተመልሰን። ስለዚህ ሜዠርመንታችን ልክ እንደሆነ አስዩም ካደረግን ኢረራችን ሰሙ ዜሮ ነው ብለን ነው አስዩም እናደርገው ማለት ነው። ሆሞስኬዳስቲሲቲ ማለት ደግሞ ቫሪያንሳችን ከመጀመሪያ እስከ መጨረሻ ዘሴም ነው። ከመጀመሪያ እስከ መጨረሻ ዘሴም ነው። ቫሪያንሳችን ኤክስ ሲጨምር የሚጨምር ኤክስ ሲቀንስ የሚቀንስ ምናምን ከሆነ ሄትሮስኬዳስቲክ ነው ዳታው፣ ሆሞስኬዳስቲክ አይደለም። እና ፕሪዲክሽን መስራት ይከብዳል በዛ ሲቹዌሽን ውስጥ ማለት ነው። ይሁት አሁን ለምሳሌ መጀመሪያ ላይ እንዳለ እዚህ ተሰብስበው ነው ያሉት፣ ከለናይኑ ቅርብ ናቸው እንዳለ ነጥቦቹ። ከዛ በኋላ ግን እየተበተኑ እየራቁ ይሄዳሉ። አሁን እዚህ ምናምን ነው ያለው፣ ይሄ ግን እንዳለ ተሰብስበው ነው ያሉት። ስለዚህ ቫሪያንሳችን ታች ትንሽ ነው፣ ላይ ትልቅ ነው። እንደዚህ ሲሆን እዚህ ጋር ፕሪዲክሽን ኢንተርቫል ስራ ብትሉኝ ፕሪዲክሽን ኢንተርቫል ወደፊት እናየዋለን። ግን ጀስት ሀሳቡ 1000 ቢሆን ስንት ነው ሊሆን የሚችለው ስል በዚህና በዚህ መካከል ነው የሚሆነው፣ ምክንያቱም ቅርብ ናቸው። 3000 ቢሆን ግን ይቺን ራሷን ኢንተርቫል አምጥቼ እዚህ ጋር ቁጭ ማድረግ አልችልም። በጣም ትልቅ ኢንተርቫል ነው ማውጣው፣ ምክንያቱም አላቅማ እዚህ ጋር በጣም ትልቅ ቫሪያንስ ነው ያለው፣ እዚህ ጋር ደግሞ ትንሽ ቫሪያንስ ነው ያለው። አሁን ይሄ ሊሆን የሚችልበት ምክንያት ኢንካም እና ኮንሰምፕሽን ነው። ኢንካሙ ትንሽ የሆነ ሰው ያማለያ ይሄን ያህል ነው የሚበላው፣ የሆነ ያህል መብላት አለበት። ስለዚህ ኢንካማቸው ትንሽ የሆኑ ሰዎች የሚበሉት ምግብ ብዙም አይለያይም፣ ወይም የሚለብሱት ልብስ መጠን ምናምን ብዙም አይለያይም። ሀብታም ሲሆን ግን አንዳንድ በጣም ቆንቋና ሀብታም አለ፣ በቃ ማይበላ። አንዳንድ ደግሞ በጣም ገንዘብ ይበትን ሀብታም አለ። ስለዚህ ሰው ኢንካሙ ሲጨምር የኮንሰምፕሽን ቫሪያንሱ ይጨምራል። ያ ሲሆን ሄትሮስኬዳስቲክ ነው ማለት ነው ዳታው። ዚሮ አውቶ ኮሪሌሽን ኦፍ ዘ ኢረርስ። ዚሮ አውቶ ኮሪሌሽን ኦፍ ዘ ኢረርስ ማለት አንደኛውን ኢረር አይቼ ሌላኛውን ኢረር መገመት አልችልም ማለት ነው። ጀስት ራንደም ናቸው፣ ኢንዲፔንደንት ናቸው ኢረሮቹ እርስ በርሳቸው አንዱ ላይ የተመሰረተ አይደለም። ለምሳሌ አንድ ሚዛን አምጥቼ የመጀመሪያ የሰራውን ኢረር ቀጣይ የሚደግመው ከሆነ ወይም በሁለት አባዝቶ የሚደግመው ከሆነ ከዛ ቀጣይ ደግሞ ያንን በሁለት የሚያባዛው ከሆነ ከዛ ቀጣዩን ደግሞ አካፍሎ የሆነ ነገር ደምሮ የሚደግመው ከሆነ ኢረሮቹ እንዳለ ተያያዙ ናቸው ማለት ነው። አንደኛው ኢረር ላይ ተመስርቼ ሌላኛውን ኢረር ማወቅ እችላለሁ ማለት ነው። ስለዚህ ባላንሱ ችግር አለበት ማለት ነው። ባላንሱ ነው መስተካከል ያለበት። የፈለገ ነገር ባደርግ ይሄንን የሚመስል ነገር መስራት ይከብዳል። ለምሳሌ እዚህ ጋር ይዩት። ኢረሩ አንዴ ተያይዘው ወደ ላይ ይወጡና ከዛ ይወርዳሉ፣ ከዛ ተያይዘው ይወርዳሉ፣ ዚግዛግ ይሰራሉ ማለት ነው። እንደዚህ ሲሆን የምር ሴንስ የሚሰጥ ቫሪያንስ አውጥቼ ለዚህ ዳታ ሴንስ በሚሰጥ ሁኔታ ሃይፖቴሲስ ቴስት ማድረግ ምናምን አልችልም። ሴንስ አይሰጥም። በቃ ኤረሩ እዚህ ጋር ትንሽ ነው፣ እዚህ ጋር ትልቅ ነው፣ እዚህ ጋር ኔጌቲቭ ነው፣ እዚህ ጋር ፖዚቲቭ ነው። ምንም ሴንስ አይሰጥም። ገባችሁ አይደል? የሆኑ ቦታዎች አሉት እንደዛ የሚሆንበት። እንደዛ ሲሆን ኤረሮቹ እርስ በርሳቸው ዲፔንደንት ስለሆኑ ራንደም አደረጉም ማለት ነው። ራንደም ካልሆኑ ደግሞ ዝም ብለን ፕሮባቢሊቲ ዲስትሪቢዩሽን አውጥተን ይኸው ኖርማሊ ዲስትሪቢዩትድ ነው ምናምን እያለን ሃይፖቴሲስ ቴስት ማድረግ አንችልም። ስድስተኛው አሰምሽን ኦፍ ዚሮ ኮቫሪያንስ ነው። ኢንዲፔንደንት ቫሪያብሉ እና ኢረሩ አንድ ላይ
ቬሪ አያደርጉም። ወይ ማለት ኤክስን ስላወቃችሁ ኢረሩን ታውቁታላችሁ ማለት አትችሉም። ኤክስ እንደዚህ ሲሆን ኢረሩ ትልቅ ነው፣ ኤክስ እንደዚህ ሲሆን ኢረሩ ትንሽ ነው፣ ወይም ኤክስ እንደዚህ ሲሆን ኢረሩ ፖዚቲቭ ነው፣ ኤክስ ከ40 በታች ሲሆን ኢረሩ ፖዚቲቭ ነው፣ ኤክስ ከ40 በላይ ሲሆን ኢረሩ ኔጌቲቭ ነው እያልን መናገር ምንችል ከሆነ አጌን ሴንስ አይሰጥ። አሁን እዚህ ጋር ፕሪዲክሽን ኢንተርቫል ስራ ኤክስ 20 ቢሆን ስንት ነው የሚሆነው ወይ ብዬ የሆነ ኢንተርቫል ባወጣ የግድ ፖዚቲቭ መሆን አለበት፣ እዚህ ጋር ደግሞ የግድ ኔጌቲቭ መሆን አለበት። ኖርማሊ ግን እንደዛ መሆን የለበትም። የትኛውም ቢሆን ነው የሚመከረው። ስለዚህ እንደዛ እንዲሆን ስለማንፈልግ ዜሮ ኮቫራንስ ነው አለ ብለን አስዩም እናደርገው። አሁን ለዚህ ዳታ ሞር ሴንስ የሚሰጥ የነበረው ላይን ይሄ ነበር። እንደዚህ ነገር ባደርገው ያው ቀጥ ያለ ላይን አይደለም አካለው፣ ግን ለዚህ ዳታ ሞር ሴንስ የሚሰጠው ላይን ይሄ ነው። እዚህ ጋር ፖዚቲቭም አለ ኔጌቲቭም አለ ይቀላቀላል እንደሆነ የታው ነው ምናምን። እንደዛ ሲሆን ስሎፓችን ልክ ነው ማለት ነው። አሁን እንደዚህ ሲሆን ስሎፓችን ቱ ስቲፕ ነው፣ ትንሽ ፍላተር መሆን ነበረበት ሙሉ ዳታውን ለመግለጽ። ስለዚህ አሰምሽን ኦፍ ዜሮ ኮቫሪያንስ ምንለው ለዛ ነው። አሰምሽን ኦፍ ኖርማሊቲ ደግሞ የሚመጣው ያው ሴንትራል ሊሚት ቲዮረም ከሚለው ቲዮሪ ነው። ትልቅ ዳታ ሲኖረን ኖርማሊ ስካተር የማድረግ ነገር አለው። ፕሮባቢሊቲያቸው ወደ ላይኑ ሲቀርቡ እንትኖቹ ይበዛሉ፣ ስትርቁ በጣም እያነሱ ይሄዳሉ ምናምን። ይሄ በጣም ቀላል ነገር ነው። ግን ኖርማል ዲስትሪቢዩሽን ዳይሬክትሊ አንጠቀምም። እዚህ ጋር የምንጠቀማቸው በብዛት ቲ ዲስትሪቢዩሽን እና ካይ ስኩዌር ዲስትሪቢዩሽን ናቸው። ግን ኖርማሊ ዲስትሪቢዩትድ ነው ብለን አስዩም እናደርጋለን። ስለዚህ አሰምሽኖቹ ለምንድን ነው የሚያስፈልጉን? አሰምሽኖቹ የሚያስፈልጉት አንድ ስራችንን ያቀላሉ። እያንዳንዱን አሰምሽኖች መለስ ብላችሁ ብታያቸው በጣም ነው ስራችንን የሚያቀሉት። ግን ደግሞ ያለነሱ ስራ መስራት እራሱ አንችልም። አሁን ዜሮ ኮቬሪያንስ በኢረር ተርሙ እና በኢንዲፔንደንት ቫሪያብል መካከል የለም ብለን አስዩም ብናደርግ ስሎፓችን ሁላ ልክ አይደለም ማለት ነው፣ ሴንስ አይሰጥም። ወይም ደግሞ ዜሮ ኖ አውቶ ኮሪሌሽን ብለን አስዩም ባናደርግ ምን ዚግዛግ ልንሰራ ነው? እንትኑን ላይኑን ምን ልናደርገው ነው? አስቸጋሪ ነው የሚሆነው። ስራችን በጣም የማይቻል ነው የሚሆነው። ስሎፓችንን፣ ኢንተርሴፕታችንን፣ ቫሪያንሳችንን ለማምጣት እነሱን ኤስቲሜት ለማድረግ እንጠቀማቸዋለን። ኮንፊደንስ ኢንተርቫል ለመስራት፣ ሃይፖቴሲስ ቴስት ለማድረግ፣ ፕሪዲክሽን ለማድረግ ማለት ሴንስ ትርጉም በሚሰጥ መልኩ ፕሪዲክሽን ለመስራት እነዚህን አሰምሽኖች መያዝ አለብን ማለት ነው። ይህ ቪዲዮ በዚህ ይበቃል። ቀጣይ ስለ ኤስቲሜሽን እናወራለን ማለት ነው።